ሀገር ገብረ ምሕረት አጋዕዝተ ዓለም ቅድስት ሥላሴ ይባላል። እድሜው እጅግ አንጋፋ ነው። ከ140 በላይ ይሆናል። ያው ቀድሞ በሰንበሌጥ በሳር ቤት የተሰራ ሸንበቆ ተደርጎ የተሰራ ነው። ከዛ በኋላ ከጊዜ በኋላ በአፈር በጭቃ በቆርቆሮ ተሰርቶ ነበር። ነገር ግን ያው ከትውልድ ትውልድ አባቶች ባስተላለፉልን መሰረት ዘመኑ ወጣት ተረባርቦ ከአባቶች ጋር አንድ ላይ በመሆን ይህን ህንፃ ሰርተዋል። በወቅቱ ገንዘብ 3.5 ሚሊዮን በ2007 ዓመተ ምህረት ነው የተመረቀው። ይህን ከተመረቀ በኋላ ግን ያው ሌሎች አማኝ የሆኑ የትምህርት ቤት የቤተክርስቲያን ወንጌል ማስፋፊያ የሆኑ የሰንበት ትምህርት አዳራሽ፣ የጽህፈት ቤት፣ የዕቃ ቤት፣ ንብረት ክፍል፣ ሰንበት ትምህርት መልበሻ ምንም ነገር ያው አልተሰራም። ዙሪያው እንደምታዩት በመቃብር የተሞላ ነው። ይህ መቃብር እንግዲህ መቼ ሁሉም ሰው ተወያይቶ ምንም አድርጎ ቦታ ማስያዝ ይጠበቃል። እንግዲህ እንደምታዩት በዙሪያው ያለው መቃብር ቤት ነው ያለው። ዙሪያው ከጀርባው ደግሞ የምናየው በአጸድ የተሞላ እጅግ መንፈሳዊ ቦታ ነው። እጅግ የሚመስጥ ይህን ቦታ እንግዲህ አይቶ ስንት ተአምራት የተካሄደበት ነው። ጽላቱ ከዚህ በፊት ተሰርቆ አልወጣም ያለበት እዚህ ቦታ ላይ እመቤታችን ዘዊት ማርያም በሚባል ቦታ ከዚህ በ1 ኪሎ ሜትር ርቀት ነበረችበት። እመቤታችን ቅድስት ድንግል ማርያም፣ ቀሰማዕት ቅዱስ ጊዮርጊስ፣ የልዳው አንበሳ ያለበት እነሆ ስሉስ ቅዱስ ዓለምን ሁሉ የፈጠሩ ዓለምን እንደ እንቁላል በእጃቸው የጨበጡ አምላካችን በአንድነት በሶስትነት የሚሰለሱ ሥላሴ ያሉበት ነው። የቀድሞ ደብራችን ለቅርስ ብለን አቆይተነዋል። ይሄ ይመስላል። በዚህ ነው ይሄ ለዘመናት ያቆየ ነው። ብዙ አባቶች ያሳለፈ ነው። በዚህ ቦታ ላይ ደግሞ በጣም በሚገርማቸው ሁኔታ የትላንቱ ታሪካችን ስናወሳ ትላንት በዚህ ቤተ ክርስቲያን ብዙ አባቶች የነበሩበት ብዙ ዲያቆናት የፈሩበት ለዙሪያ አጥቢያ ቤተ ክርስቲያን ለአብነት አቦይ ገብረ መንፈስ ቅዱስ፣ ለእንደጋኝ፣ ለቦርጠነ ልደታ ማርያም እንዲሁም ሌሎች ቤተ ክርስቲያን አገልግሎት የሚሰጡ ካህናት በትርፍነት የሚያገለግሉበት ታላቅ ደብር የፈሩበት ታላቅ ደብር ነው። ስለዚህ እነ ቆሞስ አባትም የወጡበት ነው። አባ መልሴ ቆሞስ አባ መልሴ በዚህ ቤተክርስቲያን የነበሩ አባት ናቸው። እንዲሁ እንግዲህ እንደምታዩት ይሄን ቤተክርስቲያን ታሪካዊ ቤተክርስቲያን ነው። መምሬ ክፍሌ፣ መምሬ ሽርባጋ፣ መምሬ ልማጋ እነዚህ ሁሉ አቡቦ እየሄዱ አቦይ ገብረ መንፈስ ቅዱስ እየሄዱ እንቆቄ አቦ እያገለገሉ የቆዩበት ነው። ስለዚህ ይህን ቤተክርስቲያን ስታዩ አጸዷ የባህር ዛፏን የዝግባውን የጽዱን ድባብ ስታዩት እጅግ የሚገርም ነው። እድሜው ዘንድ ነው። ይሄን ባህር ዛፍ እዩት። አሁን ይሄ ባህር ዛፍ ቤተክርስቲያን ላይ ይወጥቃል ተብሎ ነው። ባህር ዛፉ 2 ነበሩ። ሁለቱም ባህር ዛፍ በጉልበት ከላይ ወጥተው ሙያተኞቹ በ40 ብር ነው ፋዘር ያስቆረጠው አበበ ወልደ ስላሴ ቤተክርስቲያን ይወጣል ተብሎ በምክንያት እንግዲህ አሁን ይሄው ደግሞ ከህንፃው ጋራ ይሄን የመሰለ ቤተክርስቲያን የሚመስል ቤተልሔም ተሰርቶለታል። ይህንም አለ። ዛሬ ትንሽ ያው ያቅም አነስ ካልሆነ በስተቀር አዳራሹን እንሰራለን ብለን ተነስተን ነበር። ሊያግዙን ወንድሞች፣ ሌሎች ወንድሞች እንዲያግዙን በትህትና እንጠይቃለን። ስለዚህ እርዱን እንላለን። ያው እንግዲህ ዙሪያውን ቤተክርስቲያን ማልማት የእግዚአብሔር ስራ መስራት እንግዲህ ለመንግስቱም ቤተክርስቲያኔን የሰራ ቤተክርስቲያንህ የሰራ ምን ያህል ዋጋ እንዳለው ልገልጸው ምን ያህል ለሺህ ትውልድ እንደሚገባ የእመቤታችን ቤተክርስቲያን፣ የሥላሴ ቤተክርስቲያን፣ የሰማዕቱ ቤተክርስቲያን መስራት ምን ያህል ትልቅ እንደሆነ ልናቅ ይገባል። ያው
ዞሮ ዞሮ ግን ሁሉም ነገር ስናየው እጅግ ብዙ ይቀረናል። እድሜው አንጋፋ ነው፣ ወደ 140 በላይ ነው። ዛሬ በዛ ቤተክርስቲያን ግን ልማት ለማዌ አይደለም። ያው እንግዲህ መንፈሳዊ አባቶች፣ ወንድሞች፣ እናቶች እና እህቶች በዚህ ቦታ ላይ ሆነው ይንቀሳቀሳሉ። ከመቶ 60 በላይ ሰንበት ትምህርት ቤቶች ተማሪዎች አሉ፣ ግን እነሱ አልገቡም። ምክንያቱም ብዙ ስለሚቀር መምህር ያስፈልገናል፣ ተጨማሪ ካህናት ያስፈልገናል። ምንም ነገር ስለሌለን እዚህ ትብብራችሁ በፍቅር እንጠይቃለን። ጊዜያዊ አዳራሽ ተብሎ የተሰራ እዚሁ አለ፣ ታዩታላችሁ።